ጋይስ እኔና ልጄ እየተደባደብን ነው። ብታምን ባታምን ማለት ነው። ዛሬ ለአንድ ሰዓት ተኩል ያክል ምናምን ብቻ ነው የተኛሁት። ምንም ነገር የለም ግን መሻገር አልችልም ጋይስ። ቀን ሆነ ሌሊት ሆነ ያለምንም ምክንያት መብራት የምታከብሩበት ሀገር ጃፓን ብቻ ነው። በጣም ትንሽ የቤተ ክርስቲያን ነችና በየጊዜው አዳራሽ እየተከራየን ነው በዓላቶችን የምናከብረው። ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንግዲህ ለየት ባለ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮአችን እንግዲህ በቶኪዮ የቅዱስ ሚካኤል በዓልን አከባበር ነው ይዤላችሁ የመጣሁት ማለት ነው። ስለዚህ ከዚሁ ከሌሊት ጀምሮ ነው ብሎግ የማደርግላችሁ። አሁን ጋይስ ከሌሊቱ ስንት ሰዓት መሰላችሁ? ከሌሊቱ 3 ሰዓት ከ46 which means ስንት ሰዓት ማለት ነው? 3 ሰዓት ከ46 ማለት ለ10:20 ጉዳይ ማለት ነው ከሌሊቱ እና በዚህ ሰዓት ምን ታደርጋለ ካላችሁ ወደ ቤተ ክርስቲያን መሄድ ስላለብን መጀመሪያ ሄጄ መኪና ይዤ እመጣለሁ። ከዛ በኋላ ቀስ ብዬ እየነገርኳችሁ ምናምን እንሄዳለን። ሆኖም ግን ጋይስ ዝናብ እየጣለ ነው። የሚገርም ዝናብ እየጣለ ነውና ጥላችንን ይዘን የምንሄደው ማለት ነው። ስለዚህ መኪና የምንወስድበት ቦታ ከዚህ 20 ደቂቃ ያስኬደናል። ጥላችንን ይዘን መኪናችንን ይዘን እንመጣለን። የሌሊቱ 10 ሰዓት ጃፓን ምን ትመስላለች የሚለውንም እያያችሁ ነው የምንሄደው። ጨለም ብለዋል። ያው መብራቶች አሉ። ይሄ እንግዲህ ጉራንጉር ሰፈር ነው ጋይስ። ጉራንጉር ሰፈሩ ነው ግን ሌሊት እንደዚህ ነው እንደምታዩት ቦግ ያለ ነው። ጋይስ የምንሄድበት ቦታ እንግዲህ ከዚህ 21 ደቂቃ ነው ወክ የሚያስደርገን። ስለዚህ 20 ደቂቃ ወካችንን አድርገን ነው የምንሄደው ማለት ነው። ባጭሩ ያው እንደ ሁል ጊዜው መኪና ፒክ ልናደርግ ነው። ግን ዛሬ ያለነው ብዙ ሰው ስለሆነን ቅርቤ ጋር ያሉት መኪኖች አይሆኑም ማለት 5 ሰው ምናምን የሚይዙት ቅርቤ ጋር ያሉት መኪኖች። ግን አሁን የምሄድበት ቦታ ያለው ወደ 7 ሰው ምናምን ይይዛልና ይሄ መኪና ይዘን እንመጣለን ማለት ነው። ዝናቡ ደግሞ ጋይስ ሰሞኑን በስማ የሚገርም አጣጣል ነው እየጣለ ያለው ጋይስ። ቀን ሆነ ሌሊት ሆነ ያለምንም ምክንያት መብራት የምታከብሩበት ሀገር ጃፓን ብቻ ነው። በሌሊቱ 10 ሰዓት ይሄው ቀይ መብራት ይዞኝ ቆሜላችኋል። ዝናቡም ዝናብ ነው። ይሄው መኪናውም ሄዷል። ምንም ነገር የለም ግን መሻገር አልችልም፣ ምክንያቱም ቆሜ መጠበቅ አለብኝ። አሁን ለቆም ተሻግረናል ጋይስ። እንደምታውቁት ጃፓኖች ብዙ ስራ በመስራት ነው የሚታወቁትና በሌሊቱ 10 ሰዓት ይሄን የመሰለ ዝናብ እየጣለ አንድ ነገር ቀርቤን ገዛው። እዛ ጋር የምታዩትን ሰውዬ ያያችሁት? እዛ ጋር ዝናብ እየጣለ ማለት ነው ተላላፊዎች እንትን እንዳይሉ ማለት ይሄ እግረኞችና መኪኖች ምናምን ነገር ሲተላለፉ እዛ ጋር እየተሰራ ስለሆነ መንገዱ ቆሞ እየጠበቀ ነው ማለት ነው። ሬንኮቱን አድርጎ ምስኪን ብቻውን ነው ደግሞ ጋይስ። ያው ካልሲ በስብሷል በጣም ማለት ነው። ፋይናሊ እንግዲህ ያው መኪናችን ጋር ደርሰናል። ቻትና መኪናችን እስቲ እናደራጃትና እንገናኝ። በስብሶም ቢሆን ጋይስ መኪናችን ውስጥ ገብተናል። ያቻት መኪናችን እንግዲህ ፏ ብላለች። ስቲል ውጩ በቃ የሚገርም ዝናብ እየጣለ ነው ያለው። ስለዚህ ጋይስ የመጀመሪያው ስራችን ምንድነው? አክስቴን ሄደን ፒክ እናደርጋለን። ባጭሩ ምን መሰላችሁ? ቱ ቢ ኦነስት ማለት ነው ግልጽ ልንገራችሁ። እንደምታውቁት ቶኪዮ ላይ ያለን ቅዱስ ሚካኤል ቤተክርስቲያን በጣም ትንሽ የቤተክርስቲያን ነችና በየጊዜው አዳራሽ እየተከራየን ነው በዓላቶችን የምናከብረው። ዛሬም በተመሳሳይ መልኩ ነው የምናከብረው። ሆኖም ግን መጀመሪያ ኪዳን የሚደረሰው ቤተክርስቲያኑ ጋር ነው። በዚህ ማለት
ወደ 12 ሰዓት አካባቢ which is ከ2 ሰዓታት በኋላ ማለት ነው። ከዛ በኋላ ኪዳን ቤተክርስቲያን ከደረሰ በኋላ ብዙ ሰው ስለሚመጣና ስለሚበዛ ወደ አዳራሽ ሄደን ነው ቅዳሴ የሚደረግልን ማለት ነው። ሶ እዛ ነው የሚደረገው ሁሉም ነገር። ዛሬ ደግሞ ያው አክስቴና ባለቤቴ ቆራቢ ስለሆኑ እኔ ለዛሬ አልተዘጋጀውም። ባይገርማችሁ አመለጠኛው ነው ያ እንጂ ለአራተኛ ጊዜ ቆሎ ነበር። ይገርማችኋል እንድትቀኑ ነው። ለማንኛውም ሰው እነሱ ኪዳን መካፈል ስላለባቸው እነሱን ለማድረስ ነው ማለት ነው። መጀመሪያ አክስቴን ከዚህ አንድ 30-40 ደቂቃ የሚያስኬድ ቦታ ሄደን ፒክ አድርጊያ ትመጣለሁ። ከዛ በኋላ ደግሞ ባለቤቴን ይዤ አንድ ላይ እነሱን አድርሻቸው እኔ ልብስ ቀያይሬ አዳራሽ ሄዳለሁ ማለት ነው። ያ ስለዚህ የመጀመሪያው ጆርኒያችን የሚሆነው ይሄ ነው። አሁን ቀጥታ አክስቴን ሄደን ፒክ እናደርጋለን። ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ለኔ ግን ይለያል መላኩ ሚካኤል ስለው ደስ ይለኛል። ሚካኤል ባይ ዘ ዌይ ጋይስ በጣም ባለውለታዬ ነው። ደርሰናል ጋይስ። አሁን አክስቴ ቤት ደርሼ የጠበቅኳት ነው ያለው። ዝናቡም ያው ትንሽ ካፊያ ብቻ ነው እንጂ አቁሟል። ግን ጋይስ እንቅልፌ መጥቷል። በስመ አብ ብታምኑ ባታምኑ ማለት ነው ዛሬ ለ1 ሰዓት ተኩል ያክል ምናምን ብቻ ነው የተኛሁት እና እንቅልፌ በጣም መጥቷል። እና ደግሞ ከኢትዮጵያ በኋላ እዚህ ስነዳውን ለመጀመሪያ ጊዜ ነው ኢትዮጵያ ሄጄ ከመጣሁ በኋላ እና it's like ሞተርም ስለነዳው ነው መሰለኝ ምንም መንገዱም ግራ አልገባኝም። ምንም ያስቸገረኝ ነገር የለውም። ምናልባት እንግዲህ እዛ ሲሄድ ድጋሚ እጄ መፍታት ካስፈለገኝ አላውቅም። እዚህ ላለው ግን እስካሁን ሰላም ነው። እስቲ እንግዲህ አሁን ደጋግመን ላክስቴ እንደውላለን ማለት ነው። ከዚ አላነሳችልኝ ስልኳ አይሰራም ጋይስ። ስለዚህ እስከምታነሳልን ድረስ እዚች ጋር ምን እናደርጋለን መሰላችሁ? ቤልታችሁን ትፈቱና እናንተ መኪና ውስጥ እንዲመተኛት ግን ማለት ነው ናፍቆኝ ነበር ነው የሚባለው። መኪናዬን ከሸጥኩ በኋላ ጋይስ እንደዚህ መተኛት ሰውነቴ ደቋል። በቃ ትንሽ ናፕ አድርጌ ልነሳ እስከዛ በመሀል ጋይስ ረሳኋችሁ። አሁን አድርሻቸው ምናምን ነገር ማለት ነው ወደ ቤት ሄድኩኝ ነውና ቤት ሄጄ እስከምተኛ ትንሽ እንዴት እንደቸኮልኩኝ ማለት ነው። ናፕ ካላረኩኝ የሚሆን ነገር አይደለም። እንዴ አሁን ቤት ሄጄ ናፕ ማድረግ አለብኝና አየሩ ምናምን ያምራል። ዝናቡም ቆሟል ምናምን ነገር አሪፍ ሆኗል። ነግቷል ምናምን ጋይስ እኔና ልጄ እየተደባደብን ነው። ልብስሽን ትቀይሪያለሽ አትቀይሪም? አትነጫነጪ። ቤተክርስቲያን ልትሄድ ስለሆነ እኔ ነኝ ይዣት የምሄደው ዛሬ እንደነገርኳችሁ። ሚስትየው ቆራቢ ስለሆነች እሷን ቤተክርስቲያን አድርሳን የመጣ ነውና አሁን እንግዲህ ያው ሁለተኛ ዙር ልንሄድ ነው ማለት ነው። እናሳይኝ ፍቅር እንደዚህ ስጎብዥልኝ እኮ እኔ እንዲዲ ቹቲችን ቦላሌ ቀሚስሽን ለምታደርጊው ቦላሌ ቀሚስሽን ጸጉሯን ራሱ እኔ ነኝ ያስያስኩላት ጋይስ ለእናንተ እንትን ስል የኔ ቆንጆ እንዴት ነው እሺ የምታምለው አንተ በቃ ይዣት ልውጣና ደግሞ እንግዲህ ፋሚሊውን ካገኘሁ በኋላ አገኛችኋለሁ። አትስቲ እኔን የሚጢጢ ቤተ ክርስቲያን ልትሄድ አይደለ እንዴ? ነይ ጎበዝ ጎበዝ፣ አንድ ጎበዝ፣ ሁለት። መኪናችንን በማታ ነው ያያችኋት ትናንትናና ይቺ ነች እንግዲህ ትናንትና አልኩኝ። ትናንት ነው በቃ ተኝቼ ስለተነሳው ራሱ ፊል እያደረኩ ያለሁት ማለት ነው። ሌሊት ማለቴ ነው። በኋላ ነው የምንመልሳት። ያው እስከ በኋላ እንጠቀማትና ከዛ በኋላ እንመልሳታለን።
አይዟችሁ ፋሚሊ ጋር እዚህ ቅርብ ስለሆነ የሚሄደው ነው እንጂ ያለ ቤቢ ሲት እንደዚህ ትቻት አልሄድም። የጋራ ፓርኪንግ ነውና ቁልፍ ተሰጥቶናል። ላይክ እንደዚህ ቁልፍ አለን እና እየከፈትን ይሄንን ብረቱን ማንሳት አለብን መጀመሪያ መኪናውን ከመውጣታችን በፊት እና ትንሽ አዛ ነው። አሁን መኪናችንን ላውጣጣና አገኛችኋለሁ። እስከዛ እዚህ ጋር ሆናችሁ እዩ። ያው እዛ ጋር ሌሎች 2 ንጉሶች መጥተዋል። ያው እስቲ ስተነ ቦርሳው ሀይ በላቸው። ሀይ ይሄ ውዱ ክርስትና ልጄ ነው ጋይስ። ሀይ በል። ሀይ ሰላም። ታታ ባናና አቲ ለማንኛውም ጋይስ ወንድምየው እዚህ ጋር አለ። ከዛ እህትየው እዚህ ጋር አለች። ከዚህ አይነት ሽፎን ታሰሪላችኋለሽ። ሽፎን ይሰራላችኋል ከፈለጋችሁ። ያ ሌትስ ጎ። መኪና መጣብን እናንተ። በቃ ስወጣ አገኛችኋለሁ። ያው እንግዲህ ጋይስ አሁን ከኋላ ልጆቻችንን ይዘን እየተጓዝን ነው ወደ አዳራሽ ማለት ነው። የዛሬው አዳራሽ ደግሞ ጋይስ አዲስ ነውና መኪናችንን እዛ ጋር አቁመን ያው ከልጆቻችን ጋር እየሄድን ነው። ሌሎቹ ፋሚሊዎች ውስጥ ናቸው ቀድመውናል። እና ሰፈሩ ደግሞ የሆነ የመኖሪያ አይነት ቫይብ ያለው አካባቢ ነው ያሁኑና እስቲ እንግዲህ ያለው ነገር ጋይስ ውስጥ መተን መጀመሪያ የምታገኙት ባንዲራችንን ነው። ይሄ ነው አዳራሹ ማለት ነው ዛሬ የምናከብርበት ቻትና ባንዲራችን። ከጣዕሙ ብዛት አጥንትን የሚያለመልም የመላእክትን ዝማሬ በእነሱ አንደበት ያሰማል። እውነት የዛሬዋ ቀን ፍጹም ልዩ ነች።
ጋይስ እንግዲህ ባያችሁት መልኩ የቤተ ክርስቲያን ቆይታችን በጣም የሚገርም ቆይታ ነበረ። አሁን ይኸው እዚህ ጋር እንዴት ናችሁ? እንኳን አደረሳችሁ ብለናል። እንኳን አደረሳችሁ እያላችሁ ነው። ጋሹና ፍሬ ቲዩብ ይላል። ሄዳችሁ ሰብስክራይብ አድርጉ እኔ ጋር ያላችሁ እና ምን ልላችሁ ነው ጋይስ። የቤተ ክርስቲያን ቆይታችን በጣም አሪፍ ነበረ። ደስ የሚል ጊዜ አሳልፈናል። ባያችሁት መልኩ አክብረናል፣ ከበሮ መተናል፣ ዘምረናል። በቃ ሚካኤል በጣም ደስ የሚል ፕሮግራም ነበረ። በጣም ደስ ብሎኛል። ያ ጋይስ እንግዲህ እስቲ ከቀጠልኩ ቀጥልላችኋለሁ። ግን ያው ከዚህ በኋላ ብቀጥልላችሁም ያው ዋናው የቪዲዮ ዓላማ አከባበሩ ስለሆነ እዚህ ጋር ብንዘጋው አሪፍ ይመስለኛል። አይ ሆፕ ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ፒስ አውት።